የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱን ጠቅላይ ፍርድ ቤት ውሳኔ በግልጽ በመቃወም ወደ አሜሪካ በሚገቡ ማንኛቸውም ምርቶች ላይ የ15 በመቶ ታሪፍ እንደሚጥሉ ማስታወቃቸው በዓለም አቀፉ የኢኮኖሚ ዲፕሎማሲ ላይ ከፍተኛ ድንጋጤን ፈጥሯል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት ቅዳሜ በትሩዝ ገጻቸው መልእክት ሲሆን እርምጃውም ጠቅላይ ፍርድ ቤቱ የፕሬዝዳንቱን የታሪፍ ስልጣን ለመገደብ የሰጠውን ብይን ተከትሎ የመጣ ቀጥተኛ አጸፋዊ ምላሽ ተብሏል። ፍርድ ቤቱ ቀደም ብሎ በሰጠው ውሳኔ ፕሬዝዳንቱ ያለ ኮንግረሱ ይሁንታ ሰፊ የታሪፍ እርምጃዎችን የመውሰድ ሕገ መንግሥታዊ ስልጣን የላቸውም የሚል ብይን ሰጥቶም ነበር። ይሁን እንጂ ፕሬዝዳንት ትራምፕ ይህንን ብይን የአገርን ደህንነት አደጋ ላይ የሚጥልና የአሜሪካንን ኢኮኖሚ ለውጭ ወረራ አሳልፎ የሚሰጥ ሲሉም ነቅፈውታል። አርብ ዕለት ታሪፉን በ10 በመቶ ቀረጥ እንደሚተኩ ቢገልጹም በአንድ ቀን ልዩነት ግን መጠኑን ወደ 15 በመቶ ከፍ ማድረጋቸው የታሪፍ ጦርነቱ ወደማይገመት አዲስ ምዕራፍ እንዲሸጋገርም አድርጎታል። ይህ አዲስ የ15 በመቶ የታክስ ተመን ተግባራዊ የሚደረገው እንደ አውሮፓውያን የጊዜ ቀመር በ1974 በወጣው የአገሪቱ የንግድ ሕግ አንቀጽ 122 መሠረትም ነው። ይህ ሕግ ፕሬዝዳንቱ አስቸኳይ የክፍያ ሚዛን መዛባትን ለመቆጣጠር በሚል የኮንግረሱን ይሁንታ ሳይጠብቁ ለ150 ቀናት ያህል ታሪፍ የመጣል ልዩ ሥልጣን ይሰጣቸዋል። የ10 በመቶ ታሪፍ ማክሰኞ የካቲት 24 ቀን 2026 ተግባራዊ እንዲሆን ቀጠሮ የተያዘለት ሲሆን አዲሱ የ15 በመቶ ጭማሪ ደግሞ ረቡዕ የካቲት 25 26 ከእኩለ ሌሊት ጀምሮ ተግባራዊ እንደሚሆን ከዋይት ሃውስ የንግድ አማካሪዎች የወጣው መረጃ ያመለክታል። ውሳኔው በተለይም እንደ ዩናይትድ ኪንግደምና አውስትራሊያ ያሉ የአሜሪካ የቅርብ ወዳጅ ሀገራት ቀደም ሲል በ10 በመቶ ታሪፍ ላይ ስምምነት ላይ ደርሰው ሳለ አሁን የታየው ድንገተኛ ጭማሪ ቀደምት የሁለትዮሽ ስምምነቶችን የሚጥስ በመሆኑ በዲፕሎማሲያዊ ግንኙነታቸው ላይ ትልቅ ውዝግብን ፈጥሯል። የዚህ ውሳኔ ታሪካዊ ዳራ ሲፈተሽ ዶናልድ ትራምፕ ገና ከመጀመሪያው የስልጣን ዘመናቸው ጀምሮ አሜሪካ ትቅደም የሚለውን መርህ በመከተል የንግድ ጥበቃ ፖሊሲን ሲያራምዱ መቆየታቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2018 በቻይና ምርቶች ላይ የጣሉት ታሪፍ የዚሁ ፖሊሲ መጀመሪያ ተደርጎ ቢወሰድም የ26ቱ እርምጃ ግን የሕግ መዋቅሩን የተገዳደረ በመሆኑ እጅግ የከረረ ነው። የዋይት ሃውስ የንግድ ምክር ቤት ዳይሬክተርና የውሳኔው ዋና አቀንቃኝ የሆኑት ባለሥልጣናት ይህ እርምጃ አሜሪካ በንግድ የምታጣውን ቢሊዮኖች ዶላር ለማስቀረትና የአገር ውስጥ አምራቾችን ከውጭ ተወዳዳሪዎች ለመጠበቅ ብቸኛው መንገድ እንደሆነም ይከራከራሉ። የሮይተርስና የቢቢሲ የኢኮኖሚ ተንታኞች እንደሚጠቁሙት ታዲያ ይህ ታሪፍ በአሜሪካ የሸቀጦች ዋጋ ላይ እስከ 4 በመቶ የሚደርስ ተጨማሪ ንረትን ሊያስከትል ይችላል። በተለይም ከአውሮፓና ከኤስያ የሚገቡ ጥሬ ዕቃዎች ላይ ጥገኝነት ያላቸው የአሜሪካ አምራቾች ከፍተኛ ኪሳራ ሊገጥማቸው እንደሚችል ስጋታቸውንም ገልጸዋል። የሕግ ባለሙያዎች ደግሞ የ1974ቱን የንግድ ሕግ በመጥቀስ በተለይም ለፕሬዝዳንቱ የሚሰጠው ስልጣን ልዩ ሁኔታዎች ሲያጋጥሙ ብቻ የሚያገለግል መሆኑን በማንሳት ይከራከራሉ። ፕሬዝዳንቱ ይህንን ሕግ ለጠቅላይ ፍርድ ቤት ውሳኔ እንደ ማምለጫ መንገድ መጠቀማቸው በአገሪቱ የሥልጣን ክፍፍል ላይም ትልቅ አደጋ ላይ የሚጥል ጉዳይ ሆኗል። የሕግ ተመራማሪው ፕሮፌሰር ላውረንስ ትራይቭስ ለቢቢሲ በሰጡት አስተያየት ይህ እርምጃ ሕግን ለፖለቲካ ፍላጎት የመጠምዘዝ ግልጽ ማሳያ ነው ብለዋል። ቢቢሲ በጉዳዩ ላይ ከዋይት ሃውስ ማብራሪያ ቢጠይቅም የፕሬዝዳንቱ አስተዳደር ለታሪፉ መነሻ ያደረገው የ1974ቱን ሕግ ለድርድር የማይቀርብ የፕሬዝዳንት መብት መሆኑን ከመግለጽ ባለፈ ለተጎጂ አገራት የሚሰጠውን ካሳ ወይም የዲፕሎማሲ ንግግርን በተመለከተ ምላሽ ከመስጠት ተቆጥቧል። በተለያዩ ወገኖች መካከል ያለውም አቋም ሲፈተሽ የትራምፕ ደጋፊ የሆኑ የሪፐብሊካን ፓርቲ አባላት እርምጃው የአሜሪካን ኢኮኖሚ ከውጭ ወራሪ ለመከላከልና የአገር ውስጥ ምርትን ለማሳደግ ወሳኝ ነው የሚል ጽኑ አቋም እንዲይዙ አድርጓቸዋል። እነዚህ ወገኖች የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንቱን እጅ ማሰሩ ለቻይናና ለአውሮፓ ህብረት ያልተገባ ዕድል ይሰጣል የሚል መከራከሪያንም ያቀርባሉ። በአንጻሩ ግን የንግድ ተንታኞችና ተቋሚ ፖለቲከኞች
ውሳኔው ዓለም አቀፉን የንግድ ስርዓት የሚያፈርስና የአሜሪካንን የሕግ ታማኒነት የሚያጎድል ነው ሲሉም ይተቻሉ። በተለይም እንደ አውስትራሊያ ያሉ ሀገራት በአሜሪካ ላይ ያላቸውን እምነት ሊያጡ እንደሚችሉና ይህ ደግሞ በፓሲፊክ ቀጠና ያለውን የአሜሪካ ተጽዕኖ ሊቀንስ እንደሚችል ስጋት ተደቅኗል። የአውስትራሊያ የንግድ ሚኒስትር በሰጡት መግለጫ ይህ ውሳኔ በሁለቱ ሀገራት መካከል ያለውን ነፃ የንግድ ስምምነት አደጋ ላይ የሚጥል ነው በማለት ተቋማቸውን አሰምተዋል። ከኢኮኖሚ አንጻር ሲታይ የ15 በመቶ ታሪፍ በተለይም በመኪና አምራቾች፣ በቴክኖሎጂ ኩባንያዎችና በግብርናው ዘርፍ ላይ ከፍተኛ ጫናን የሚፈጥር ነው። አሜሪካ ውስጥ የሚገኙ እንደ አፕልና ፎርድ ያሉ ኩባንያዎች ግብዓቶቻቸውን ከውጭ የሚያስገቡ በመሆናቸው የታሪፍ ጭማሪው በቀጥታ ወደ ሸማቹ የሚተላለፍም የዋጋ ጭማሪን ያስከትላል። ይህም በአሜሪካ ማዕከላዊ ባንክ ላይ የዋጋ ንረቱን ለመቆጣጠር የሚደረገውን ጥረት ያከብዳል የሚል ስጋት እንዲኖር አድርጓል። የዓለም የንግድ ድርጅት ይህንን እርምጃ ከድርጅቱ መሪዎች ውጭ ሲል የፈረጀውም ሲሆን አውሮፓ ህብረትም አጸፋዊ እርምጃ ለመውሰድ ዝግጅት መጀመሩን አስታውቋል። ይህም ማለት አሜሪካ ወደ ውጭ የምትልካቸው እንደ አውሮፕላን፣ አኩሪ አተርና የሕክምና መሳሪያዎች ላይ ሌሎች ሀገራት ተመሳሳይ ታሪፍን ሊጥሉ ይችላሉ። የ15 በመቶ የታሪፍ ውሳኔ በሚቀጥሉት 5 ወራት ውስጥ በኮንግረሱ ዕጣ ፈንታው ይወሰናል። ኮንግረሱ በታሪፉ ላይ የመቃወም ወይም የማጽደቅ ድምፅ እስኪሰጥ ድረስ የፕሬዝዳንቱን ውሳኔም ተፈጻሚ አድርጎት ይቆያል። እስከዚያው ግን ዓለም አቀፍ ኩባንያዎችና ላኪ ሀገራት በአሜሪካ ገበያ ላይ ያላቸውን እቅድ ዳግም ለመፈተሽና ወደ ሌሎች አማራጭ ገበያዎች ለመዞር ተገደዋል። የወደፊት ግምቶች እንደሚያሳዩት ይህ ውሳኔ በጸናባቸው ሀገራት በኩል የሚወሰዱ አጸፋዊ የታሪፍ እርምጃዎች የዓለምን የንግድ እንቅስቃሴም በከፍተኛ ሁኔታ ሊያቀዘቅዙት ይችላሉ። መፍትሄ የሚሆነው በፕሬዝዳንቱ አስተዳደርና በሕግ መወሰኛ አካላት መካከል የሚደረገው የስልጣን ትግል በሰላማዊ መንገድ የሚቋጭበትን መፈለግና በዲፕሎማሲያዊ መንገድ የሚደረሱ የሁለትዮሽ ስምምነቶች ናቸው። የአሜሪካ ጠቅላይ ፍርድ ቤትም የፕሬዝዳንቱን አዲስ ሕጋዊ መከራከሪያ ለመመርመር ድጋሚ ሊሰበሰብ እንደሚችል ይጠበቃል ነው የተባለው።